ቢጫ ለበስ ወንበዴዎች ቤተ መቅደስ ውስጥ ነው ፈተናችሁ። ስለ ኢየሱስ ትታችሁ ስለ ምርጫ እየሰበካችሁ ኢትዮጵያ ሞታለች አልሞተችም ምን እናንተ ነው የምታውቁት። እኛ እዚህ ውስጥ አንገባም። በአደባባይ በተክሊል ተጋባ። ሰላም ጤና ይስጥልኝ ውድ የቃለ ቀርኑ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ሆነ ያሉ ያልኳቸው መረጃዎች ነው ይዤላችሁ መጣሁት። አንደኛው ከያስኩላችሁ መረጃዎች መካከል የህዝብን ጉዳይ በመድኃኒትም በነዳጅም እየገደልነው ነው። ይሄን ያሰኘን መረጃ አሳያችኋለሁ። ከዛም አያይዤ የከተማ መነኩሴ አትመኑ ያሉትን ጳጳስ አመጣላችኋለሁ። የከተማ መነኩሴን ሽሹ አጠብቋቸው ያሉትንም ከነማስረጃው አቀርብላችኋለሁ። ምን ነካን? እውነት የኛ ጴንጤዎች ጉዳይ እንደዚህ ነው ወይ ያለን ወንድማችንንም ይዤላችሁ መጥቻለሁ። አያይዤ ደግሞ ነብይቷ ለሷ የነገራት እግዚአብሔር ነገረኝ ያለችው ሰው ሞቶ ተገኘ። መረጃውን በማስረጃ ነው ማሳያችሁ። በሃይማኖት ተቋማት ላይ ጉዳይ ላይ የሚሰሩ የእምነት ጉዳይ ላይ የሚሰሩ የሚዲያ ባለሙያዎችና ሚዲያዎች ደግሞ ከሃይማኖት ውጪ የፖለቲካ ጉዳይ አደገኛ ሴራ እያሰሩ ነው ሲል መረጃውን ያጋራን አንድ የመንግስት ተቋም አለ። ስለሱም አጋራችኋለሁ። ሰሞኑን በቤተ ክርስቲያኑ ስለሚደገስ ድግስ ጉዳይ ያመጣሁላችሁ አንድ መረጃ አለ። እሱም መረጃ ተከትሎ ሌሎች መረጃዎችም ወደ ፉሪ እየደረሱኝ ነው። እነዚህ ጉዳዮች በቤተ ክርስቲያን ድግስ ሰበብ ከ2.3 ሚሊዮን ብር ወይ እስከ 3 ሚሊዮን ብር ወጥቶባቸው ገንዘቡ የሚሰበሰበው 2 ሚሊዮን ብርና የወጣውን ብር ያህል አይደለም። ካህናት እያንዳንዳቸው 150 ሺህ ብር የሚያወጣ አንዳንድ በሬ ታዘዋል ከንሳ ልጆቻቸው። ከዚህም ጋር ሌሎችን መረጃዎች አያይዤ እመጣላችኋለሁ። በነገራችን ላይ እነዚህን አያይዛችሁ ጥያቄ መጠየቅ የምትፈልጉና ምናልባት በንግግሮች መካከል ሐሳብ ለቀረበባችሁ ቅሬታ ማቅረብ የምትፈልጉ ካላችሁ ሚዲያችን በስልክ ቁጥርም አለው አድራሻም አለው መምጣት ትችላላችሁ። ማናችሁም ግለሰቦች ሐሰት ከመሰላችሁ መረጃውን በማስረጃው ነው የምንጠቁማችሁ። 58 ላይ ተመልሰን እንሄዳለን። ዛሬ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ከዛ በፊት ግን አንድ ነገር ልንገራችሁ። የከትላንት ወዲያው ቪዲዮን አንስተናል። ያነሳነው ቪዲዮ ላይ ያለው የአካውንት ቁጥር የመጨረሻዋ ቁጥር ስለጎደለች ሌሎች ሰዎች አሳስተው ቁጥር አስገብተው ሊልኩ ስለሚችሉ ያን ነገር አስበን ቅዳሜ ለጠዋት ላይ ቪዲዮን አስተካክለን ለእናንተ መልሰን እንለቀላችሁ ይሆናል። ከመሸጋገሪያ በኋላ እንገናኝ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንዱ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕል አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ።
የመጀመሪያው መረጃ የሰው ልጅ የመጀመሪያው ነገር ጤናው ነው የሚጠበቀው። ጤናው ማለት በህይወት መኖር በጤንነት መቆየቱ ማለት ነው። በመንግስት በሚቆጣጠራቸው የመድኃኒትና የምግብ ቁጥጥር ባለስልጣን በሚመለከተው አንድ ተቋም አለ፣ የጤና ፋርማሲዎች ማለት ነው። በፋርማሲዎች ውስጥ በአደባባይ መድኃኒት እንዴት እየተሸጠ እንደሆነ በአደባባይ ያጋለጡበት ነው። ኤክስፓየርድ የሆኑ መድኃኒቶች በፋርማሲ እየተሸጡ ነው። ለዚህም ጉዳይ መንግስት ይመልከትልን ያሉትን መረጃ ላጋራችሁ። ገምሻባት ይሄ ነፍስ ነው። እሺ ሜዲካል ነገር ላይ ተረጋጊ ብሎ ነገር የለም። ደፋር አምጣ ብሬ ነው። ፖሊስ ታልጠራ አምጣ ናስ ያባል ምን ይፈክል መድኃኒት ኤክስፓየር የተደረገ መድኃኒት ትሸጥልኛል? ደደብነ ያማሃል ተረጋጊ። ለምን ተረጋጋው? እናቴ ነፍስ እኮ ነው የሚጠፋው። ኤክስፓየር ያደረገ መድኃኒት ትሸጣለህ? ለታመመ ሰው በሽተኛ ብሬ መልስ ብሬ አምጣ። አሁን እኔ እዚህ ደንበኛ አይደለሁም። ቀዩ ልጅ የት አለ? አይተኸው ነው የሸጥከው። ምንድነው ባላወቀ የምትሆነው? ምንድነው ባላወቀ ቆመህ የምታየው? ምን አላለፈም ወይ? አልረጋጋም። ብሬን አምጣ። ይኸውልህ ወሬ አይደለም የፈለኩት። እሺ ከአንተ ጋር አንድ ሁለት ልመላለስ አይደለም የመጣሁት። ብሬን ልወስድ ነው። 350 ብር ይሆን መልስክ? 350 ብር ይኸው መልስክ። 100 ምናምን ብሩን አምጥቻለሁ። ደደቦች ናችሁ። ሁለተኛ መጣ ሌቦች እፖስተዋለሁ ደግሞ። ይሄ አንድ ነው። እንዲህ አይነት መድኃኒት እንደነዚህ አይነት ተቋማት ይሸጣሉ። ማን ነው የሚቆጣጠረው? የክፍለ ከተማም በከተማ ደረጃም በፌደራል ደረጃ የምግብና መድኃኒት ቁጥጥር ባለስልጣን ተቋም አለ። ለዜጎች ኤክስፓየርድ የሆነ መድኃኒት ይሸጣሉ። ፍተሻው መቼ ነው የሚከናወነው? ልጆች ከዋጡት መድኃኒቱን ወስደው ከሰጡት በኋላ ነው። ክትትል ይደረግበት። ጥቆማውንም ለህዝብም ለመንግስትም ለማድረስ ነው መረጃውን ያጋራናችሁ። ሌላኛው ከቅርብ ጊዜ ወዲህ የነዳጅ ጉዳይ ብዙዎቹ ጋር መነጋገሪያ ሆነው የነዳጅ ጉዳይ መነጋገሪያ የሆነው መፍትሄ እንዲሆንም ጭምር መነጋገሪያ ሆነው። ታዲያ መነጋገሪያ የሆነው የመድኃኒት ጉዳይ ብቻ ሳይሆን የነዳጅም ጉዳይ ነው። ይሄኛው ጉዳይ የመንግስት አካላት ወይ የህግ አካላት ሲቆጣጠሩና ሲይዙ እንደው መንግስት በደላቸው ብቻ እንላለን አይደል? እንዲህ ለማያደርጉትስ ምንድነው ምላሽ የምንሰጠው? በተለይ አሁን ይሄ የህዝብ ጉዳይ ስለሆነ ነው ማቀርብላችሁ። እንዲህ ለማያደርጉትስ ምንድነው ምላሻቸው? አሁን እነዚህም ከነዳጅ ቦቲ ወደ በርሜል እየቀነሱ ለራሳቸው አገልግሎትና ለህገወጥ ስራዎች የሚገለገሉ ናቸው። ይሄንን የሚያደርጉም ህገወጦች አሉ። መልካም እንደሚሰሩ ያሉ ሁሉ እነዚህንም እንድጠቁሟቸውና ለህዝብም ለሀገርም ለራሳቸውም ስለማይጠቅም ነው ወደ እናንተ መረጃውን ያጋራናችሁ። ብዙ ጊዜ እኛ መንፈሳዊና ማህበራዊ ጉዳዮች ነው ፕሮግራም የምንሰራው። ከአንደኛው ጉዳይ መካከል በተለይ የከተማ መነኮሳት ምን ይሰራሉ የሚለው ጥያቄያችን አለ። ያው የሃይማኖት የቤተ ክርስቲያናችን ጉዳይ በራሷ የምትፈታቸው ጉዳዮች እንዳሉና በራሳቸው የምትሰራቸው አሰራሮች እንዳሉት በመናውቀው ጉዳይ እንዳለ ቢሆንም ብፁዕ አቡነ ኤርሚያስ ይሄን ቪዲዮአቸውን ስንመለከት ለእናንተ ልናጋራችሁ ወደድን። ከሳቸው አንደበት ሰምተን ሌላውን መረጃ ለእናንተ አጋራችኋለሁ። ስሟቸው። ሌላው ምዕመናን እንዲህ በጥርጣሬ መንኮስናን ማየት መቻላቸው ይሄ አለመብሰል ነው። እነሱ ከተማ የሚያውደለድሉትን ነው የሚያዩት። ወይም ደግሞ ዓላማቸው የተለየ ሆኖ ወይባ ለበስ ወይም ቢጫ ለበስ ወንበዴዎችን እያዩ ነው የሚደነጋገሩት። ምንኩስና ዓላማው ነው መታየት ያለበት። ሲጀመር ምንኩስና ምንድን ነው? በክርስትና የሚያውደለድሉ ሰዎች ይኖር ይሆናል። በእነሱ ክርስትና መጠላት የለበትም። ክርስትናው ዓላማው ምንድን ነው? በአንዳንድ ደካማ መነኮሳት ምንኩስና መጠላት የለበትም። ምንኩስና ምንድን ነው የሚለውን ጽንሰ ሐሳብ መጀመሪያ መያዝ ነው። ደግሞ ያን በትክክል እየተረጎሙ ያሉትን እንደ ተከዜ ምዕራፈ ቅዱሳን ገዳም መነኮሳያት ያሉትን ቢያዩ ምንኩስና ማለት ይሄ ነው የሚለውን ማብራሪያ ይሰጣቸዋልና እንዲሁ ህዝባችን እዛ ከተማ ላይ ከሚያውደለድሉ አይኑን ከሚጥል ወጣ ብሎ ደግሞ በስርዓተ መንኩስና የሚኖሩትን ማየት ቢችል አመለካከቱ ይስተካከላል ብዬ አስባለሁ። ይሄ ቪዲዮ ከ5 ዓመት በፊት የቀረበ ብፁዕ አቡነ ኤርሚያስ ያቀረቡት
በከተማ የሚያውደለድሉ ወንበዴዎች ያሏቸው ቢጫ ለብሰው ከመርካቶ ገዝተው ከተማ ውስጥ ሆነው ካህናት ጋር አብረው ተቀላቅለው ዓለማዊ ነገር ጓግተው ስለ ዓለሙ ግን ሸሽተናል በሚል የምንኩስና ቆብ አድርገው ምንኩስናን ግን ተግባር የማይፈጽመው ካህናትን ብዙዎች የዓለም ሰዎች ብዙዎች በዓለም የምንኖር ኢትዮጵያ ኦርቶዶክሳውያን ስንወቅሳቸው ስንናገራቸው ታውቃላችሁ። ጳጳሶቻችንም እንዲናገሯቸዋል። የዛሬ ንግግራቸው አይደለም፣ የቀደመ ንግግራቸው ነው። በየዕለት የመነኮሱ የሚመስሉ በቋንቋ በዘር የሚከፍሉ በእምነትና በሃይማኖት የሚከፍሉ በብሔር ከፍለው በሰፈር ከፍለው ቡድንተኝነት ፈጥረው ሰዎችን የሚያጋጩ መነኩሴ መሳይ ግን መነኩሴ ተግባር የማይፈጽሙ ቢጫ ለበስ ወንበዴዎች አሉ ብለውናል። ቀድመው ይሄንን ካልሰማን ቤተክርስቲያንን የምንፈርጃት በማን ነው? እነዚህ ከምንኩስና ተግባር ወጥተው የምንኩስና ልብስ ለብሰው ከተማ ውስጥ የሚረብሹንን ከነሱ እንራቅ። ይሄንን ብፁዕ አቡነ ኤርሚያስ ቀደም ብለው ነግረውናል። እኔም ማቀርብላችሁ እነዚህ ነገሮች እንዳሉ ሁሉ መተት ምን እንደተደረገባችሁ በስልካቸው አይተው ይሄ ተደረገብኝ እያሉ መልስ የሚነግሩን ሰዎችም አሉ። አሁን ቤተክርስቲያን መጀመሪያ መቼም ጠርታ አታውቅም፣ ንጹህ መሆን አታውቅም። ምክንያቱም ንጹህ መሆን አይጠበቅባትም። ቤተክርስቲያኗ ንጹህ ነች። ቤተክርስቲያን ጋር የሚጠቁት ግን ንጹህ አይደሉም። ቢጫ የለበሱ መነኮሳት ከተማ ላይ ሲያውደለድሉ ወንበዴ የሆኑ እንዳሉት ጳጳሶች ጭምር እየነገሩን እየመሰከሩ እንዳለ ሁሉ የሚናገሩት ሁሉ ደግሞ እውነት ያልሆነላቸውና ከተማ አጠገብ ቤተክርስቲያን አጠገብ ተቀምጠው ምዕመናን የሚሰርቁ ደግሞ አሉ። እዩት፣ ይሄንን አባት ልበለው፣ ይሄንን ግለሰብ ተመልከቱልኝ። ልክፍታለሁ። የምን ልክፍት? ይህም ብሎ ልክፍት ሜዳ ላይ ተለክፈው ነው ሰይጣን ልክፍት እንጂ ሌላ የለውም። መፍትሄው ምንድነው? ይወጣልናል። እዚህ መጥቶ ይድናል። አይነ ጥላ ሁለመናው ስራው ጋርዶበታል። ስራውን ሁለመናው ጋርዶበታል። አይነ ጥላው ማለት ነው። እና መፍትሄውስ የለውም። መፍትሄው ምንድነው? ይወጣልናል። እዚህ መጥቶ ይድናል። አይነ ጥላ ሁለመናው ስራው ጋርዶበታል። ስራውን ሁለመናው ጋርዶበታል። አይነ ጥላ አለበት፣ ድግምት አለበት፣ ስራውን ጋርዶበታል። ሞባይል ላይ አስቀምጣችሁ ፎቶ ለካችሁ በፎቶዋችሁ ምላሽ የሚሰጣችሁን ይሄኛው ፕሮግራም ደግሞ ቤተክርስቲያንሽ መከራሽ ፈተናሽ እኮ ከውጭ አይደለም ከውስጥ ነው። የእውነት ፈተናችን ያለው ውጭ አይደለም፣ ውስጥ ነው። ቤተ መቅደስ ውስጥ ነው ፈተናችን ያለው። ቤተክርስቲያናችን ፊቷን ወደ ውጭ አይደለም የምታይ፣ ወደ ውስጥ ነው ማየት ያለብን። ቤተክርስቲያን ውስጥ ቆሞስ ሆነው መነኩሴ መስለው የክርስትናን ስርዓት እንዳይፈጽሙ የሚያደርጉ አባቶች በጣም ብዙ ናቸው። እኔ አይደለም የነገርኳችሁ፣ ብፁዕ አቡነ ኤርሚያስ ጳጳሱ ነው የነገሯችሁ። የቤተክርስቲያናችን ችግር የቤተክርስቲያኑ አይደለም ችግሩ። ቤተክርስቲያናችን ውስጥ የተጠጉ አባቶች፣ የተጠጉ ምዕመናን፣ የተጠጉ ካህናት፣ የተጠጉ ኮሚቴዎች ናቸው ችግሮች። 58 ላይ ስላሴ ቤተክርስቲያን ድግስ እያዘጋጁ ነው። ከግንቦት 6 እስከ ግንቦት 20 ምናምን 23 ሐና ማርያም ላይ እያዘጋጁ አሉ። ዛሬ ደግሞ የደረሰኝ መረጃ በፉሪ ወለደ አይነ ከርም ቅድስት ኪዳነ ምሕረት ቤተክርስቲያን በመሰራት ላይ ያለ ለሚገኘው ህንጻ ቤተክርስቲያን ገቢ ማሰባሰቢያ ባዛር ከአስተዳደር ከደብሩ ሰበካ ጉባኤ ከደብሩ ማህበረ ካህናት ከደብሩ ህንጻ አሰሪ ኮሚቴ ከደብሩ ሰንበት ትምህርት ቤት ከማህበረ ጊዮርጊስ ከትሩፋት ሚዲያ ጥሪ ከተደረገላቸው እንግዶችና ከመመናን ጋር በመሆን ኮሚቴ ሰይመው በሰባኪ ወንጌል በኩል አንድ በሬ፣ በቀሲስ እንትና በኩል አንድ በሬ፣ በቀሲስ እንትና በኩል ደግሞ አንድ በሬ፣ በመጋቢ ሐዲስ በኩል ደግሞ አንድ በሬ፣ በቀሲስ በሌላ በኩል ደግሞ አንድ በሬ፣ በመሪጌታ በኩል ደግሞ አንድ ፍየል። በመሪጌታ ከየት ነው የሚያመጡት እነዚህ አባቶች? ከንስሐ ልጆቻቸው። ደብሩን ተመልከቱት። እየተሰራ ነው ቤተክርስቲያን፣ ውሸት አይደለም። በነገራችን ይሄ ብር ተሰብስቦ ቤተክርስቲያኑ ለሚያስፈልግ ወጪ ማውጣት ይሻላል እንጂ ስጋ ገዝታችሁ ጠጅ ጥዳችሁ በሬ ቢራ አውርዳችሁ በሬ አርዳችሁ ደግሳችሁ የምታተርፏት 400 ሺህ እና 500 ሺህ ብር ነች።
ይሄ ብር በግምት በአጠቃላይ ማለት ነው በግምት ወደ 5 በሬ ነው ወደ 6 በሬ በካህናት የተመደበው ፍየሎች ወደ 7 ነው ወደ 8 በጎችም እንደዛው ጠጅ ምናምን ሌላውን ደግሞ ወጪን ደግሞ ተውት አጠቃላይ ግምቱ ከ2.5 እስከ 3 ሚሊዮን ብር ይፈጃል አጠቃላይ የሚገዛው ለድግሱ ከድግሱ የሚተርፈው ትርፍ ግን ከ3.5 ሚሊዮን ብር በላይ አታተርፍ ከዚህ በፊት ሞክረውት ፈርሶባቸዋል ከስረዋል አሁን ድጋሚ ሁለተኛ ዙር ሊሞክሩ ነው ከምን ልምድ ወስደው ከሐና ማርያም ከገብርኤል ከ58 ስላሴ ወስደው ይሄንን በጣም በተለያየ ቦታ ያደርጉታል እኔ በፊት ማቃቸው የሀገረ ስብከቱ ስራ አስኪያጅ የነበሩት የንፋስ ስልክ ላፍቶ ክፍለ ከተማ ስራ አስኪያጅ የነበሩት አቶ ዳዊት ነበሩ አሁን ወደ ሀገረ ስብከት አድገዋል አሁን ሌላ አባት ነው ያሉት የስልክ ሪከርድ አለኝ ለምሳሌ እኔ የ58ቱ ስራ አስኪያጅ ወይ ደግሞ የሰበካ ጉባኤ በስልክ ያወሩኝና ልክ ነህ ይሄንን ጉዳይ በሚቀጥለው እናስተካክላለን ያሉኝ ስልክ መረጃ አለኝ ስልኩ ስለሚቀዳ በራሱ ስታወሩኝ ይቀዳል ራሱ እና አሁን ደግሞ እየተደራጁ ሌላ ስራ ሊሰሩ ነው ዛሬ ስብሰባ እያረጋችሁ በርቱ እናንተም ሂዱ እኛም በመገናኛ ብዙሃንና በአዲስ አበባ ሀገረ ስብከት ቁጥጥር ኮሚቴ በኩል ወደ እናንተ እንመጣለን እኛም የምንፈልገው ቤተክርስቲያንን ከወንበዴዎች ማጽዳት ነው ከሐሰት ከሆነ ስርዓትም ማጥፋት ነው ትልቁ ስራችን የኛ ስራ ከቤተክርስቲያን ጎን መቆም እንጂ ከበሬው ጋር ከስጋው ጋር ከቁርጡ ጋር ከጠጁ ጋርና ከቢራው ጋር መቆም አይደለም እናንተ ከሱ ጋር ትቆማላችሁ እኛ ደግሞ ከቤተክርስቲያን ጋር እንቆማለን የፉሪም የጀመራችኋት ነገር ባታዋጣችሁ ከምዕመናን ጋር የጀመራችሁትን ስብሰባ በያዛችሁት ስጋው ደግሞ ተቀበሉ አስራት አውጡ ብላችሁ ብትጀምሩት 2.5 ሚሊዮን ብሩን ለቤተክርስቲያን ወጪ ብታውሉት ስጋውና ምናምኑ ቢቀርባችሁ ቀጣይ ሌላ ጊዜ ደግሞ እንዲሁ ታረጋላችሁ ገንዘብ ሰብስባችሁ በሬ አርዳችሁ ያንኑ ገንዘብ ላይ ነው የምትቀመጡት አንድም ትርፍ አታተርፉ ሲጀምር ይሄ የባዛር ዝግጅት ከ1 ሚሊዮን ብር ወይ ከ500 ሺህ ብር በላይ ትርፍ አትርፎ ያውቅ እዛው ናችሁ እባካችሁ የጀመራችሁት ነገር ለራሳችሁ ነው የምንነግራችሁ ታውት ልንላችሁ ይሄው መሪጌታ ነኝ እያለ በፎቶ እየተናገረ የተደረገበት መተት ይሄ ነው የተደረገበት ይሄ ነው እየተባለ በፎቶ እየጠራ ነው የሰለጠነ ጥንቆላ ማለት ይሄ ነው አይደል የሰለጠነ በቤተክርስቲያን ስም የሰለጠነ ምንኩስና ማለት አስተዳዳሪ ሆኖ በቤተክርስቲያን ውስጥ ከቤተክርስቲያን ስርዓት ውጪ እያሰከሩ ገቢ መሰብሰብ ማለት ነው የቤተክርስቲያን ስርዓት አይፈቅደው እኛ የምንቃወማችሁ እያሰከራችሁ ሰውን ወደ ዝሙት ወደ ስድብ ወደ ሌላ ነገር እየወሰዳችሁት ገንዘብ እየሰበሰባችሁ የቤተክርስቲያን ስርዓት የማይፈቅደውን በኃጢአት ስም ገንዘብ አትሰብስቡ ነው ጥያቄያችን አይደረግም አሁንም እንቃወማችኋለን ነገ የ58 ወጣት የጋርመንት ወጣት የፉሪም ወጣት የሐና ማርያም ወጣት እንዲቆም እናደርጋለን የአየር ጤና ወጣቶች እየተነሱ ነው እናመሰግናለን እኛ የምንፈልገው የቤተክርስቲያን ስርዓቷን ጠብቃችሁ እናንተ ስታከብሯት እኛም ተአክብረን አስራታችን እያወጣን ለቤተክርስቲያን ገቢ እንሰበስባለን ከዛ ውጭ አትውጡ ይሄን ነው የምንነግራችሁ ወንድማችን ደግሞ ስለ ፕሮቴስታንት እንዲነገር ያልሰማችሁትን ነው የማሰማችሁ ዛሬ ስሙት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ጴንጤዎቹ ምርጫ ምረጡ እያሉ ነው።
ቸርች ውስጥ እንግዲህ አዲስ አበባ ከመጣው ከሶስት ቸርቾች ተሳትፌያለሁ። ከሶስቱ ሁለቱ ምርጫ ምረጡ እያሉ በቀልድም በምንም እያሰሉ መድረክ ላይ ስለ ኢየሱስ ሊያወሩ ሲወጡ ስለ ምርጫ ማውራት ጀምረዋልና እናንተ ሃይማኖትም እንደዚህ ነው? ኦርቶዶክስ ቤተክርስቲያን ሙስሊም ጋር እንዴት ነው? ቀስቀሳ አለ? ስለሌላው አያገባኝም፣ ግን ጴንጤዎች ምን ነክቷችሁ ነው? ባካችሁ ተሆነ እኛ ስለ ኢየሱስ እኮ ልንሰማ ከዚህ ኑሮ ከዚህ ኮተት ዓለም ልንወጣ ነው የምንመጣው። እዛም መድረክ ላይ ቆማችሁ ሰማይን ታሳዩናላችሁ ስንል ወደ ምድር ኮተት ስለ ኮሪደሩ እናድንቅ፣ ስለ አባይ ግድብ እናመስግን፣ ስለ ወደብ እናወራ መድረክ ላይ የኢየሱስ መድረክ ላይ። ኧረ እባካችሁ ተውን። ኧረ ተው፣ እናንተ እንኳን ተመለሱ። ተው። የገዛ ወንድማችሁ ነው ስለ ኢየሱስ ትታችሁ ስለ ምርጫ እየሰበካችሁ ነው ብሏችኋል። ያለውን ነው የነገርኳችሁ። እህታችን እናትሽ አሟታል፣ እናትሽን አገናኝኝ፣ ዛሬ ምህረት ይደረግላታል እግዚአብሔር ብሎኛል ትላታለች። እናቷ ግን ቀድማ ሞታለች። የትኛው እግዚአብሔር ነው የነገራት? Sarah, are you there? Yes, I'm here, Mama. And I saw her fall in front of you in seizure, and I saw her foaming out, and I saw the spirit of death coming to take her away. But the Lord says, if we pray and cancel it today, your mother shall live and testify the goodness of the Lord. Hallelujah. I receive it. Say that again, Sarah. Hallelujah. Hallelujah. How's your mother's health? My mom, she passed away in 2009. How do I see that then? How do I see that then? እናትሽ ወድቃ አረፋ እየደበቀች በህመም ምክንያት ትታየኛለች ትላታለች። እና እናቴ ከሞተች 2009 ዓመተ ምህረት ነው። እና እንዴት ብያየው ትላታለች። ከየት እንዳየሽ እኛ ምን ጠይቅሽ እንጂ ከየት ነው ያየሽ? የትኛው እግዚአብሔር ነው የነገረሽ? ትዝታው ሳሙኤል ነው የመጣብኝ። ይሄን ስትይ ትዝታው ሳሙኤል ነው። ባለፈው ቴዲን ምንድን ነበር ያለው? ከነ ቤተሰቦች መኪና አደጋ ሲደርስብህና ስታልፉ አየዋለሁ። ከዛን እንደገና ያኛው አልደርስ ሲለው ደግሞ ያሁኑ ደግሞ ሲነግረው ካፉ የሚወጣ ወሬ በሁሉም በኮንሰርቱ ላይ በነበሩ ሰዎች ስም ሲገባል። ኮንሰርት ጀምር አልተዘጋጀም ሲገባ አየዋለ። እና የምታዩትን ምረጡ። የትኛውን እግዚአብሔር ነው እናንተ የምታዩት? የትኛው ክርስቶስ ነው የምትከተሉት? ይሄን ብያችሁ የአደባባዩን ስብከት ላሰማችሁ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው፣ እኛም ሕያዋን ነን። ኢትዮጵያ አትሞትም እያሉ ተሰብስበው ሞታለች ያለ አለ መሰለኝ። አይ ቲንክ ዘፋኙን ነው ይመስለኛል። አሁንም እነሱ እዛው ላይ ናቸው። እኛ ትተናል። ምክንያቱም ዘፈኑን አድምጠው ነው የሚተነትኑት እነሱ። እኛ ትተናቸዋል። እኛ አይመለከተንም። ግን ኢትዮጵያ ሞታለች አልሞተችም ምን እናንተ ነው የምታውቁት። እኛ እዚህ ውስጥ አንገባም። ስብከቱ ግን ወንጌል ነው ወይስ ፖለቲካ ነው ጥያቄያችን። ፖለቲካ ከሆነ ወይ ፓርቲ መስርቱ፣ እንያችሁ ፓርቲያችሁን፣ እንወቃችሁ ፓርቲያችሁን። ካልሆነ ግን ኢየሱስን የምትሰብኩ ከሆነ ወንጌሉን ስበኩት። የወንጌሉን ስህተት ስንነግራችሁ ደግሞ መጣችሁና ደግሞ ከፖለቲካ ጋር ተጠጥፋችሁ ደግሞ እንዳንናገራችሁም እንዳትተውንም አርጋችሁ ትናገሩታላችሁ። ዘደኞች መሆናችሁ ነው። በነገራችን ላይ የቤተ ክርስቲያን ልጆች የቤተ ክርስቲያን ሰርግ ነው የሚያምርባቸው። ብፁዕ አቡነ ሕርያቆስ ፈለገን አጋቡት በተክሊል ተመልከቱ። አደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ። ሙሽራው በአደባባይ ቃሉን በጠበቀ መሰረት በአደባባይ በተክሊል ተጋባ። ዲያቆኑ በተክሊል ተሞሸረ። ፈለገን የምትወርዱበት ፕሮቴስታንት እምነት ተከታይ ልጆች በጣም ብዙ እንደነበራችሁ አውቃለሁ። ለሐሰተኞቹ ነው የምናገረው። እንደ ሰው ማንም ሰው ያጠፋል፣ ያጠፋል። እንደ ሰው ማንም ይበድላል፣ ይበድላል። እሱ በራሱ ነሳ ይገባል።
የአደባባይ ኃጢአት መስበኪያ ቦታ የለም። ንስሐ መግቢያ ቦታ ነው ያለው። ቤተክርስቲያን ለየትኛውም ኃጢአት ለንስሐ እጆቿን ዘርግታ ልጆቿን ትቀበላለች። ወንድማችን ደግሞ ቤተክርስቲያን ወልዳው ቤተክርስቲያን አሳድጋው ቤተክርስቲያን ሾማው ቤተክርስቲያን ላይ በአክሊል በሙሽርነት ተገኘልን። የአደባባይ የተግባር ምስክርነት ማለት ነው። ቤተክርስቲያን ከልጅነታችሁ እስከ ዕውቀታችሁ የምትጠብቃችሁ ይችን ተክሊል ልታቀበላችሁ ነው ለሁላችሁ። የዘመኑ ወጣት በጣም ብዙውን ነው የምነግራችሁ። የምታገኙት በዓለም ዱርዬ ይመስላችኋል። የሚጋባው በተክሊል በቁርባን ነው። አሁን ዘመናዊ ወጣት የሚኖረው በዓለም ነው። ህይወቱን ደግሞ የሚጠብቀው ደግሞ በቤተ ክርስቲያን ነው። ክርስትና ማለት ይሄ ነው። እዛ ቦታ ስትጠብቁት ሌላ ቦታ መገኘት፣ ልታመጉስ ሳይሆን ልትወቅሱ ስትዘጋጁ እሱ ደግሞ በእግዚአብሔር እግር ስር እጁ እቅፍ ስር ተገኝቶ በክብሩ ስጋ ወደሙ መቀበል ነው። ሰርግ ማለት ይሄ ነው። እንኳን ደስ ያለ ፈለገ። ይሄን ብያችሁ የሃይማኖት ተቋማትን በተመለከተ እየወጡ ያሉ መረጃዎችን ልንገራችሁ። የሃይማኖታዊ ሚዲያዎች በማያገባቸው ጉዳይ እያንቧቸሩ ነው ሲል መገናኛ ብዙሃን ባለስልጣን ሪፖርት ያሳያል። ባለፉት 3 ወራት በአጠቃላይ ከ1300 በላይ የሃይማኖት መገናኛ ብዙሃን ዜና ዘገባዎች እና ፕሮግራሞች ላይ ክትትል መደረጉን ቀጥሎ በክትትል በተደረገባቸውም ውስጥም የሃይማኖታዊ ያልሆኑ ሀገር ውስጥና የዓለም አቀፍ ጉዳዮችና የያዙ ዜናዎች ተገኝተዋል። እንደ ባለስልጣን መስሪያ ቤቱ ሪፖርት 555 ዜናዎች መካከል 285 ዜናዎች ከሃይማኖት ጉዳይ ውጭ የሆኑ ዜናዎች ተዘግበውበታል ብሎ ሪፖርት አቅርቧል። እና ግጭት ቀስቃሽና ምናምን የሆኑ ነገሮች በሪፖርት እየቀረቡና ተጠንቀቁ ተብላችኋል። እኛንም ያካትታል አይደል? የትኛው ጋር እንዳለን እንግዲህ መጨረሻ ላይ የምናየው ይሆናል። የዛሬው ቆይታችን ይህን ይመስል ነበር። አጠር አድርጌ ላቀርብላችሁ ብዬ ነው። ቀኑ ሰናይ ይሁንላችሁ፣ ያማረ ቀን ይሁንላችሁ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።